አሁን እዚህ ጋር ምን ይለውጣል በሚለው ብዙዎች እርግጠኛ አይደሉም። በተቻለ መጠን በቃ ክለቡን ለቻምፒየንስ ሊግ ተሳታፊነት አብቃው ተብሎ ተሰጥቶት ነው እንጂ ያበቃል ተብሎ ታምኖበት እንኳን አይመስልም። ያበቃል ተብሎ ታምኖበት አይመስልም። ከእጮቹ የተሻለ ድምጽ ስላገኘ የተሻለ ምዘና ስላገኘ ነው እንጂ አሁን ማን ዩናይትድ ይህንን የውድድር ዘመን እስከ 4ኛ ድረስ እንዲያጠናቅቅ ካሪክ እንደሚያስችለው 100% እርግጠኛ የሆነ ሰው የለም። ደግሞ አጀማመሩን ባፕቲዝም ኦፍ ፋየር ይላሉ። ገና ከጅምሩ በእሳት ነው የሚፈተነው። ማንቸስተር ሲቲ በማንቸስተር ደርቢ ቅዳሜ በእነሱ ሰዓት ምሳ ሰዓት በእኛ 9 ሰዓት ተኩል፣ እንዲሁም ደግሞ ቀጣይ የሊጉ መሪ አርሰናል በኤምሬትስ ነው ማይክል ካሪክ የሚገጥመው። ከሁለቱም ጨዋታዎች 3 ነጥብ ያገኛል ተብሎ ግምት አያገኝም። አሁን ባለው ፐርፎርማንስ በሁለቱም የመሸነፍ እድሉ ከፍ ያለ አንደርዶግ ሆኖ የሚቀርብ። በሁለቱ ጨዋታዎች ከቀናው ደግሞ አጀማመሩ እንደተለመደው በብዙ ጭብጨባ ሊሆን ይችላል፣ ግን ስለ አጨራረሱ እርግጠኛ መሆን አይቻልም። ያው የማንቸስተር ዩናይትድ ደጋፊዎች እንግዲህ አሰልጣኞች ይቀያየራሉ፣ ጊዜያዊ አሰልጣኞች ይተካካሉ። በቃ ያለው እድል እስቲ ጊዜ የሚያመጣውን መልካም ነገር እንመኝ ከማለት ውጪ እርግጠኛ ሆኖ ተማምኖ እዚህ ደረጃ ላይ እንደርሳለን የሚሉበት አይነት ሹመት ግን አይደለም። ለዚህ ነው ዩናይትድ ከቀናት ጊዜ አሰልጣኝ ሹመት ወደ ወራት ጊዜ አሰልጣኝ ሹመት ተሻገረ ያልኳችሁ። ጊዜያዊነት ብቻ ነው በመሃሉ ያለው። ማንቸስተር ዩናይትድ እስከ ሰመር ድረስ ጊዜያዊ ቦሱን ማይክል ካሪክ እንደቀጠለ ሁላችሁም ሰምታችሁታል ብዬ ገምታለሁ። ስለሱ ሐሳቤ ልሰጥበት ነው። ኦሬዲ የሰማችሁት ዜና ስለሆነ ማለት ለጊዜያዊ አስተዳደርነት አሪፍ ነው። እንደ ዳረን ፍሌቸር ስታርቲንግ 11ን ማን ላርግ ብሎ ሰር አሌክስ ፈርጉሰን ጋር ደውሎ እንዳይጠይቃቸው ስጋቱ። እነዚህ ሰዎች ከላይ ያሉት ኢኒዌሶች እባብ የሆኑ ሰዎች ለዚህ አውቀው ነው እኮ ከሰር አሌክስ ፈርጉሰን ጋር ንክኪ ያለው ሰው ምናምን የሚያመጡላችሁ ሊያደነዝዟችሁ ማለት ነው። ይሄን ሲዝን ቂጥ የከተተው ኢኒዌስ ነው። አንተ ኢጎህን አሞሪም ተናገረ የሚለውን ጥጋብህን ዋጥ አድርገው ሲዝኑ እስከ መጨረሻ ድረስ ቶፕ 4 ምናምን ነገር ወይ 6ኛ ምናምን ቻምፒየንስ ሊግ ምናምን ነገር ካመጣለ በኋላ አሞሪም እያሳየንም ነበር። እየተንቆታቆተም ቶፕ 4 ሊገባ እንደሚችል እያሳየን ነበር። እሱን አግኝቶ ማባረር ይችል ነበር። ከዛ የምታመጣውን ማናጀር ማምጣት ሲዝኑን ትራሽ ባስኬት ውስጥ ጠቅ አደረገው። ሰር ጂም ራትክሊፍ ትራሽ ባስኬት ውስጥ ጠቅ ስላደረገው እናንተ በጣም ተስፋ እንዳትቆርጡ የምትለምድ የለመዳችሁትን ፊት አመጣና ሰር አሌክስ ፈርጉሰን ጋር ንክኪ ያለው ሰው ከሰር አሌክስ ፈርጉሰን ጋር ንክኪ ያለው ሰው ነው እንደውም ዋና ችግር እዚህ ቤት ውስጥ ግን በዚህ ሳምንት በተለይ ያው አሽቃባጭሽ ነን። በዚህ ሳምንት አሽቃባጭሽ ስለሆነ ሌትስ ጎ ዩናይትድ ካሪክ ቢያንስ ካሁን በኋላ 5 ወር ነው ሊጉ የቀረው። 3 ወር ልክ እንደሚልዝቦሮ ታክቲኩ እስኪነቃበት ድረስ 3 ወር አሪፍ ይወስዳችኋል። ከዛ ላይ መጨረሻው 2 ወር እየተንገዳገርሽ ምናምን እያልሽ ምናምን ቶፕ 4 ትገቢያለሽ ትችያለሽ እንደምትችል ካሪክ ደግሞ እንደሚችል የሚያሳየን ማንቸስተር ደርቢን በማሸነፍ ማይክል ካሪክ ይችላል። ድሮም እኮ አንደርሬትድ የሆነች ተጫዋች ነው። አሁን አንደርሬትድ ኮች ትሆኛለሽ። ከሞን ማን ዩናይትድ ማንቸስተር ዩናይትድ ማይክል ካሪክን ዋና አሰልጣኝ አድርጎ ቀጥሯል። ያው የማይክል ካሪክን ቅጥር በተመለከተ በመኳንንት በሬ ፖድካስት ዘርዘር አድርጌ የሰራሁት ፕሮዳክሽን አለ። እሱ እንድትከታተሉ እንዴት ሊጫወት ይችላል የሚለውን ሀሳብ የሆነ ፖይንት እንድትይዙበት አቅርቤላችኋለሁ። ግን አንድ ሀሳብ አለ፣ እሱ ላይ ትንሽ ልረፍና ወደዛኛው ገብታችሁ እንድትከታተሉት ልጋብዛችሁ። ይህ ሀሳብ ምንድነው? ተጋጣሚ ወደ ራስ ሜዳ መጋበዝ የሚል ሀሳብ አለው ማይክል ካሪክ። ይሄ ከአሰልጣኝ ሩበን አሞሪም እንቅስቃሴ ጋር ከአሰልጣኝ ፔፕ ጋርዲዮላ እንዲሁም ከሚኬል አርቴታ ጋር ያቀራርበዋል። አብዛኛውን ይሄ ሀሳብ የተጋጣሚን እንቅስቃሴ ወደ ራስ በማምጣት ተጋጣሚ በሚፈጥራቸው ቨልነራቢሊቲ ወይም ደግሞ ተጋላጭነት
ቡድንን የተሻለ የእንቅስቃሴው የበላይ ማድረግ ወይም ደግሞ ዲክቴት አድርጎ እንቅስቃሴዎቹን መምራት ነው። ከዛ ውጭ ማይክል ካሪክ በእንቅስቃሴ ተጋጣሚን በራስ የጨዋታ ስትራክቸር ውስጥ መክተት የሚፈልግ አይነት አሰልጣኝ ነው። በ4-2-3-1 የጨዋታ ስትራክቸር ውስጥ ይህንን ማድረግ ይፈልጋል። እንዳውም አንድ ሀሳብ በሳጥን ውስጥ ተጫዋቾችን እንደመክተት ወይም ደግሞ በሳጥን ውስጥ የተቃራኒ ቡድን እንቅስቃሴ እንደመክተት አድርጎ ይቆጥረዋል። ይሄ ከፓራሌሎግራም ከሚባል የጨዋታ ሀሳብ ጋር የሚገናኝ ነው። ተጋጣሚን ውጭ ሆኖ የሚያይ የጨዋታ እንቅስቃሴና ሀሳቤን ተግባራዊ ለማድረግ ይሞክራል። እንግዲህ በሀሳብ ደረጃ ያለው ነገር ይሄ ነው። በሞቢሊቲ ያምናል። ከዛ ውጭ የተጫዋቾች የተተካኪነትን ሚናም እንዲሁ ተግባራዊ ለማድረግ ሀሳቦች እንዳሉት ይነገራል። በሚድል ስፍራ 9 ቁጥርና 10 ቁጥር እንዲሁም ደግሞ 8.5 የጨዋታ አቅም ያላቸውን ተጫዋቾችን በተለዋዋጭነት በማይቆም የጨዋታ ስትራክቸር ውስጥ እንዲጠቀም ያደረገ ተጫዋቾችን ለውጧል። ከነኚህ ተጫዋቾች መካከል ቹባ አክፖም የሚባል የቀድሞ የአርሰናል ተጫዋችን የለወጠበት መንገድ ለዚህ ማሳያ ነው። ዝርዝሩን በመኳንንት በሬ ፖድካስት ገብታችሁ ተከታተሉ። ዛሬ ጠዋት 2 ሰዓት ተኩል ጀምሮ ለቅቄላችኋለሁ። በቅርቡ ደግሞ በቪዲዮ የታገዙ የጨዋታ መንገዶቻቸውን፣ ንክኪዎቻቸውን፣ ሽግግሮቻቸውን፣ የመከላከል አደረጃጀቶቻቸውን፣ የጨዋታ ጥብቀታቸውን በተመለከተ በሳምንት 2 ቀን የማቀርብላችሁ ይሆናል። ስለዚህ ከመኳንንት በሬ ፖድካስት ጋር እንዲሁም በቲክቶክ በዚህ አካውንት ቲዩን ሆናችሁ እንድትቆዩ ጋብዛችኋል። አዲሱ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ሁሉንም ጨዋታዎች ቢያሸንፍ እንኳን የማንቸስተር ዩናይትድ ቋሚ አሰልጣኝ መሆን የለበትም ሲል እንግዲህ የዩናይትድ የቀድሞ ተጫዋች የነበረው ጋሪ ኔቭል ተናግሯል። በነገራችን ላይ ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ 3 ጨዋታዎችን መርቶ ያውቃል። በ3ቱም ጨዋታ ምንም አይነት ሽንፈት አላስተናገደም። ከአርሰናል ጋር ሚኬል አርቴታ እያሰለጠኑ አርሰናልን ድል አድርጓል። ከቪላሪያል ጋር ቪላሪያልን ኡናይ ኤምሪ እያሰለጠኑ ማይክል ካሪክ ድል ማድረግ ችሏል። እንደዚሁም ከቼልሲ ጋር ደግሞ ቼልሲን ቶማስ ቱዌል እያሰለጠኑ አቻ መውጣት ችሏል። 3ቱንም ጨዋታ አልተሸነፈም ነበር ማይክል ካሪክ። ታዲያ አሁን ደግሞ ቀጣይ 5 ጨዋታዎቹ ከማንቸስተር ሲቲ ቅዳሜ፣ ከአርሰናል ጋር በቀጣይ ከፉልሃም ከቶተናም እና ከዌስትሃም ጋር ይጫወታል። የቀድሞ የዩናይትድ ተጫዋች ጋሪ ኔቭል ግን ማይክል ካሪክ ምንም እንኳን ቀጣዮቹ ሙሉ ጨዋታዎች ቢያሸንፍና ዩናይትድን ለሻምፒዮንስ ሊግ ቢያሳልፍ እንኳን ይህ አሰልጣኝ ቋሚ መሆን አለበት ብለን ማሰብ የለብንም፣ ሌላ አሰልጣኝ ነው መታሰብ ያለበት ሲል እንግዲህ ጋሪ ኔቭል ተናግሯል ማለት ነው። ይህንን ለምን እንዳለ እኔ በግሌ አልገባኝም። ማይክል ካሪክስ ከቀጣይ ከነዚህ 5 ጨዋታዎች የቱን ያሸንፋል ብላችሁ ታስባላችሁ? በተለይ ከሲቲ ከአርሰናል ጋር ከሚያደርጋቸው ጨዋታዎች በየትኛው ነጥብ ይዞ ይወጣል ወይስ ሁለቱንም ድል ያደርጋል? ኮመንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። ማይክል ካሪክ አርቴታን 3-2 አሸንፏል። ከኡናይ ኤምሪው ቪያሪያል ጋር ተጫውቶ 2-0 ድል አድርጓል። ከቼልሲው ቶማስ ቱዌል ጋር ደግሞ 1-1 ተለያይቷል። ጋርዲዮላንስ ቅዳሜ የሚለው ይጠበቃል። በአራት ተከላካይ መጫወት፣ የቡድኑን የኳስ ቁጥጥር መመለስ እንዲሁም የቡድኑን የራስ መተማመን ከፍ ማድረግ የማይክል ካሪክ ኃላፊነት ነው። ካሪክ በማንቸስተር ዩናይትድ 18 ዋንጫዎችን አግኝቷል። ይህንን መንፈስ አሁን ላሉ ተጫዋቾች ማስተጋባት ግድ ይለዋል። አሉላ ፍሬው አማረ ዩቲዩብ ገጽ ላይ ባዮ ላይ ባለው ሊንክ ዝርዝር ያሉ ጉዳዮችን ከማንቹሪያን ደርቢ በፊት ብዙ ነገሮችን አውርተናል። ይወዳጁት፣ ይከታተሉት እንላለን። ዩናይትድ ቸርኪን፣ ፎደንንና ሃላንድን የሚያቆም ከሆነ የማንቸስተር ሲቲውን ጨዋታ በድል አድራጊነት ወይም ነጥብ በማስጣል ለአርሰናል ውለታ ሊሰራ እንደሚችል ይጠበቃል። ከ2 ወር በኋላ ቅዳሜ ይመለሳል ዩናይትድ። ባዮ ላይ ባለው ሊንክ ዝርዝር ያሉ ጉዳዮችን አንስተናል። ብራንዱ ክለብ ያሸንፋል ግን አይቀርም። ሲቲ ችግር የለበትም። ሲቲ ይጫወታል፣ ምንም ችግር የለበትም። ለሲቲ አስቸጋሪ የሚሆነው ጨዋታው ኦልድ ትራፎርድ መሆኑና ተከላካዮቻቸው አለመኖራቸው ነው። ሮቢን ዲያስ የለም፣ ግቫርዲዮል የለም። በታዳጊው አይለንና በኩሳኖ ነው የተጫወቱ ሊቀጥሉ የሚችሉት። እሱ ለሴሜኒዮም መጥቷላችኋል። አጥቂው እኮ ምን ችግር የለበትም። ሴሜኒዮ መጣም አልመጣም አጥቂው እኮ ኖ ፕሮብለም። ጆኮ አለ፣ ከቀያሪው በለም ልክ ነው። ሃላንድ አለ። ተዝኖ አይፈጥርም እያልኩ አይደለም፣ ግን አሁን ተከላካዩ ህመምተኛ ሁለቱም የሁለቱም ቡድን ህመም ተከላካዩ እንጂ ሁለቱም አጥቂዎቻቸው ምርጥ እኮ ናቸው። ማንቸስተርም አሪፍ ነው፣ ሲቲም አሪፍ ነው። ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር በምን አይነት መልኩ ይቀርባል የሚለው የሁላችንም ጥያቄ ነው። እኔ የሚታየኝን ልንገራችሁ፣ ኮፒ ሊንክ ማድረግ አትርሱ። ማን ዩናይትድ በ4-2-3-1 ይጫወታል ተብሎ ነው የሚጠበቀው። ፍሮንት ስሪው ነው እንግዲህ ማን ሊሆን ይችላል ተብሎ የሚያወዛግበው። እኔ ግን ሳስበው 3ቱ ተጫዋቾች ሊሆኑ የሚችሉት ኩኛ፣ ኤምቡሞ እና አማድን ነው ሊያደርጓቸው የሚችሉት ብዬ ነው ማስበው። ምክንያቱም ሲቲ ዋነኛው ሊጋለጥበት የሚችለው መንገድ በካውንተር አታክ ነው። ሲቲ ወደፊት ተጫዋቾችን ወስዶ ስለሆነ የሚጫወተው ኳስ እንደተገኘ ቶሎ ለማጥቃት የሚመቹ ኤክስፕሎሲቭ የሆኑ ተጫዋቾች
ሶስቱ ናቸው ብዬ ነው ማስበው። እነሱን ሊያስገባ ይችላል። በዛ ላይ ደግሞ አማድ ዲያሎ እንደ ዊንግ ባክ ሲጠቀምበት ነበር የቆየው። ሲቲ ሃየር አፕ ብዙ ተጫዋቾችን የሚወስድ ከሆነ በመከላከሉ በኩል ይበለጠ እንዳይበለጡ ማን ዩናይትዶች እሱን ወደኋላ እየወሰዱ በቁጥር እኩል መሆን እንዲችሉ ሊያደርግ ይችላል። መከላከሉንም ሊያግዛቸው ይችላል። ልክ ካውንተር አታኩን እንዳስጀመሩ ግን ማጥቃቱን ለመቀላቀል እንዲችል ሆኖ ማለት ነው። እንዳልኳችሁ ማንቸስተር ሲቲ ሃየር አፕ ዘ ፒች 5 ተጫዋቾችንም ሊወስድ ይችላል፣ 6ም ሊሆኑ ይችላሉ። ግን ኮመን የሆነው 3-2-5 ወይም ደግሞ 2-3-5 አይነት ነገር ነው የሚጠቀሙት። ብዙ ተጫዋቾች ወደፊት ሄዱ ማለት ለዩናይትድ በጣም ስጋት ነው። ስለዚህ ሁለቱ ተጫዋቾች ፒቮቶቹ ካዝሜሮ እና ከካዝሜሮ ጋር አብሮ የሚገባው የበለጠ ኃላፊነት አለባቸው። መስመሮችን ለመድፈን በትክክል መጣር መቻል አለባቸው። ብሩኖም እየተመለሰ እያገዛቸውም ጭምር ማለት ነው። ነገር ግን ከካዝሜሮ ይገባል ብዬ የማስበው ኡጋርቴን አይደለም ሜኖን ነው። ምክንያቱም ፕሮግረሲቭ ኳሶችን መውሰድ ስለሚችል ፕሮግረሲቭ ፓስ ማድረግ ስለሚችል ኬሪ አድርጎ መሄድ ብቻ ሳይሆን ለተጫዋቾቹ ማድረስ የሚችለው ተጫዋች ከኡጋርቴ የተሻለ እሱ ነው። ኡጋርቴ ይህንን ነገር ይሰጣቸዋል ብዬ አላስብም። ሲቲ ዋነኛው ችግሩ እዚህ ጨዋታ ላይ ሊሆን የሚችለው ብዙ ጨዋታዎችም ላይ እንደተመለከት ነው ካውንተር አታክ መቆጣጠር የሚችል ቡድን አለን። በትራንዚሽን ወዲያው ነው የሚገኙት። በሬስት ዲፌንሱና ሃየር አፕ ዘ ፒች ባሉት ተጫዋቾች መካከል የሚኖረው ዲስታንስ በጣም ሰፊ ነው። ብዙ ጨዋታዎች ላይ መመልከት ትችላላችሁ። ግን ከሪያል ማድሪድ ጋር የነበረው ጨዋታ ለእኔ ማስተርፒስ ነው እና እሱን እንደ ማሳያ እንኳን ብንወስደው እና ሮድሪጎ ብዙ አይነት ቻንሶች ነበሯቸው፣ እሱን መጠቀም አለመቻላቸው ነው እንጂ። ስለዚህ ዩናይትድ አሁን ባልኳችሁ መንገድ ፍሮንት ስሪውን ተጠቅሞ ሜኖን ተጠቅሞ ብሩኖም እንዳለ ሆኖ ሊጎዷቸው ይችላሉና ይህ ለሲቲ ከባዱ ችግር ሊሆንባቸው ይችላል። ስለ ማንቸስተር ሲቲ አጽንኦት ሰጥቼ የማላወራው የታወቀ አጨዋወት ስለሆነ ነው የሚጫወቱት። ወደፊት ሃየር አፕ ብዙ ተጫዋቾች ይወስዳሉ። ስፔርማን ወይም ደግሞ ትርፍ ሰው የሚሉት አለ እነሱ እሱን ተጫዋች መፈለግ ላይ ነው አላማቸው። ፊክስድ አይደለም፣ ሁሉም እንደየሁኔታው ይቀያየራል። ልክ እሱን ተጫዋች ፍሪ ሆኖ ሲያዩት ቶሎ ብለው ስዊች አድርገው ለእሱ ማድረስ ላይ ነው አላማቸው። ከዛ ጥሩ የሚባል ማጥቃት መሰንዘር ነው። ስለዚህ ቢትዊን ዘ ላይንስ በጣም መጫወት የሚችሉ ቶፕ ተጫዋቾች አሏቸው። እነሱን ማቆም በጣም ከባድ ነገር ነው ለዩናይትድ። በጣም ኢፌክቲቭሊ መጫወት የሚችሉ ተጫዋቾች ስለሆኑ አሁን ደግሞ ሴሜኒዮም ተጨምሯል። ለቦክስ ራሱ ትሬት ሊሆንባቸው ይችላል። ፔናልቲ ቦክስ ውስጥ አስቸጋሪ ሊሆን ይችላል። በክንፍ በኩል የሚመጡ ተሻጋሪ ኳሶችን ከሃላንድ በዘለለ እሱም መጠቀም እንዲችል ሊሆን ይችላል እና ማን ዩናይትድ ማድረግ ያለበት ነገር ምንድነው? 2 ሴንተር ባኮችን ለሃላንድ የሚመድብ ከሆነ ሴሜኒዮ ጉድ ሊሰራቸው ይችላል። ነገር ግን አንድ ሴንተር ባክ ብቻ ከሱ ጋር እንዲወጣው ሃላንድን እንዲቆጣጠረው ማድረግ የሚችሉ ግን ከሆነ የአንደኛው ሴንተር ባክ እየሄደ እሱን ትራክ እያደረገ ኳሶችን ማጽዳት ሊችል ይችላል። ነገር ግን ሃላንድ በአንድ ሴንተር ባክ ይቆማሉ የሚለው አጠያቂ ሆኖ ማለት ነው። ሌላው ማንቸስተር ሲቲ ችግር ሊሆንባቸው የሚችለው ነገር ምንድን ነው? ቢልድ ማድረግ እንደማይችሉ ለማየት ችያለሁ አንዳንድ ጨዋታዎች ላይ። ማለትም የዶናሩማ ከኳስ ጋር ምቾት አለመሰማት ይህንን እንትን ሊያጎለው ይችላል። ማለት ቼልሲ ከማንቸስተር ሲቲ በነበራቸው ጨዋታ ተመልክታችሁ ከሆነ ሰከንድ አፉ ላይ ከተሻሻሉበት ነገሮች መካከል በእግር መጫወት አይችልም ዶናሩማ። ስለዚህ ረጃጅም ኳሶችን ይጥላል። ስለዚህ ዶሚናንት የነበሩ ሚድፊልዶች ነበሯቸው ፊዚካሊ። ስለዚህ ሮድሪ ብቻውን ያደርጉታል ማለት ነው ከሳንቶስ እና ከጄምስ ጋር መፋለም። ስለዚህ ኳሶችን እያሸነፏቸው ነበረ። ብዙ ተርኖቨሮች ይኖራሉ ማለት ነው። ማንቸስተር ዩናይትድ ይህን ማድረግ ይችላሉ አይችሉም ሌላ ጥያቄ ነው። ነገር ግን እንዲህ የማድረግ እድል ግን አላቸው። ፕሬሲንጉን በደንብ በተሳለጠ መልኩ ቶሎ ቶሎ ፕሬስ እያደረጉ ትንፋሽ እያሳጧቸው የሚሻሙትን ኳሶች ማሸነፍ የሚችሉ ከሆነ ዱዌሎቹን የበለጠ ነገር ማድረግ ይችላሉ። እናንተ የሚታያችሁን ኮመንት ላይ ያስቀምጡልኝ። ይመቻችሁ። እሺ አርሰናል ቤተሰብ ከትላንቱ ወዲያው ድል በኋላ ቁጭ ብዬ እገነዘባቸዋለሁ የአርሴ ቤተሰብ ምን እንደሚል እና አሁንም ቶፒኩ ሳካ ለምን ቪክተር ጊዮኬሬዝን ኳስ አልሰጠውም፣ ሳካ ሰልፊሽ ሆኗል፣ ሳካ እንደዚህ ስለሱ ሀሳብ ልስጥ። መጀመሪያ ግን የአርሴ ደጋፊ በጣም መጠንቀቅ ያለባቸው ብዙ ጊዜ ከብዙ ሰው ማየው ነገር የራስን ተጫዋች ለመጥላት አትቸኩል፣ የራስን ተጫዋች ለማጣጣል አትሞክር፣ የራስን ተጫዋች ደግሞ ኦቨር ከፍ ለማድረግም አትሞክር። ሶስቱም ልክ አይደለም እንደዚህ ማድረግ ለምሳሌ ዙቢሜንዲ ምን ያህል እንደሚችል ሳስረዳ ከቶማስ ፓርቴ ግን አይበልጥም። አሁንም ልብህ ቪላሪያል ያለው የራስን ተጫዋች ለመውደድ አትቸኩል። ሳካ ስንት ዓመት ያገለገለህን ከማንም በላይ ፕሮዳክት በማምጣት ፋይናል ሰርድ ቤስት ፕሌየር ኢን አርሰናል ሆኖ ያገለገለህን ተጫዋች
ሰልፊሽ መሰለ ቪክተር ጊዮኬሬስን አላቀበለው ምናም ብሎ ሳካን እስከ መስደብ ደረጃ መድረስ በጣም ነውር ነው። ካያችሁ ሳካ ሁሌ ቢትስማን ከዛላ ክሮስ ኢንቱ ዘ ቦክስ ከትባክ። አሁን ከቪክተር ጊዮኬሬስ ጋር ያልተግባቡት ሳካ ከትባክ ሲያስብ ቪክተር ጊዮኬሬስ ጎል ፊት ለፊት ነው። ቪክተር ጊዮኬሬስ ጎል ፊት ለፊት ከትባክ ሲያስብ ደግሞ ሳካ ወደ ጎል ክሮስ እያደረገው ነው። ይሄ መናበብ ነው ችግሩ። ሳካ ሰልፊሽ ሆነ ምናምን። ሰልፊሽ መሆኑ እኮ ምርጥ ነገር ነው። ምን ሆነ ነው? ከሁሉም ተጫዋቾቻችን የበለጠ ኢቭን ከኦዲጋርድ ዋና ፓስ ማስተር ከሆነ ኦዲጋርድ የበለጠ አሲስት ያለው እኮ ሳካ ነው። ሁሌም በየአመቱ ለምን ይመስላል እንዴ? እንደ ሳካ ኳሱን የሚሰጥ የለም እስኪናበቡ ድረስ ነው። ቪክተር ጊዮኬሬስ ደግሞ እንደዚህ ገፋ ያደረገው ነገር ደግሞ ማኑ በጣም ኔጌቲቭ አድርጋችሁ አትዩት። ዞር በል አንተ መስጠት እያለብህ አልሰጠኝም ቤን ዋይትዬ አለና አብረው ሁሉም ነው የተቃቀፉት። ገባችሁ አይደል? ተጫዋቾች ላይ የሆነ ኔጌቲቭ የሆነ ጫና ለመፍጠር ምናምን አትቸኩሉ። ማን አርቴታ ለማቀሳሰር ተጫዋቾች ላይ ለማቀሳሰር ምን ይጠቅማል? እስቲ ባጭሩ ንገረኝ፣ ምን ይጠቅማል? ቪክተር ጊዮኬሬስ ሳያገባ ሲቀር እየየ ሲያገባ ደግሞ ከዓለም አንደኛ። ኖኒ ማዱዌኬን የዛኔ ስናስፈርም ይሄ ማይችል ተጫዋች ከቸልሲ ለምን አስፈረምን? ማይችል ምን አስባለው? አባቴ አንተ ተጫዋች ነው ካሁን በኋላ ገባር። ከዛ የሆነ አንድ ምርጥ ጎል ሲያገባ ደግሞ ምናምን አረ ኖኒ ማዱዌኬ ምናምን ወደ ላይ ወደታችን በጣም አገነናችሁት። እኔ ከቸልሲ መምጣቱ ያቃጥለኛል እንጂ የሚችል ተጫዋች ነው ያልኩት። ከዛ ላይ ደግሞ ችሎ ሲያሳይ ደግሞ እናንተ ዋው ሳካን ያስቀምጧል ምናምን ብላችሁ ታካብዱ። ደግሞ እኔ ኖርማል ሌላ ቀን ደግሞ እንደሚያስከፋን ስለማቅ ማለት አልደረሰማ፣ ሳካ ደረጃ ላይ አልደረሰም። ገባችሁ አይደል? ስትራቴጂክ የሆነ ሐሳብ ነው ማቅረብ ያለባችሁ። ገባር ተሰማህ አንድ ነገር እንደዚህ ተሰማህ ማለት ልክ ነው ማለት አይደለም። ተጠንቀቅበት። ይሄን የአርሰናል ቤተሰብ እና ስለ አርሰናል ሳወራ ነው እንደውም ሰሞኑ ቪዲዮ እየታየልኝ ያለው ነው። ስለዛ በደንብ ኮፒ ሊንክ አድርጉ፣ አካውንቱንም ቪዲዮንም ኮፒ ሊንክ አድርጉ።